እንደዚህ አትበለኝ። ምን ነው መሰማሽ? ለካ አባዬ ይሄን ሰምቶ ነው ባንቺ የተነሳ ሞት አፋፍ ላይ ደርሶ የተመለሰው። እሺ በቃ እንደፈለክ በለኝ። ምንም ብትለኝ ሲያንስብኝ ነው። ለመሆኑ ኑሐሚንን ሆስፒታል ውስጥ ምን ነበር ያልሻት? አቶ ተሰማም አባዬን ሆስፒታል ውስጥ ገብቶ ሲማጸረው ነበር ተው እያለ። ምን እንደምል አላውቅም የኔ ልጅ። እኔ ምንም አፍ የለኝም። ሮስ ምን አፋለሽና ምን ትያለሽ? ቆይ ቤቱን ለቃልሽ ሄደች አይደለም? ቆይ ምን ምትበድልሽ ነው በዚህ ደረጃ እንደዚህ ጨከንሽባት? በቃ አሁን ጥፋቴን አታብዛው። ሌላው ቢቀር እኮ ኑሐሚን እንኳን ይቅርታ አድርጋልኛለች። እኔ ግን መቼም ይቀራልሽ። ምክንያቱም አንቺም ነገ ለልጅ ታዘገኛለሽ። ምን አልክ? አዋ አንቺም አምራንን እንደ ኑሐሚን ትጠያት የለም ነገ እሷ ላይ እስክፏ ለማድረግሽን በምን አውቃለሁ? ቆይ ነው የዚህ ያልጨካኝነት አድርገህ ነው እንደምታስበኝ? እናት ነው ያልሽው? አንቺ እኮ መቼም እናት አትበይ። እናት ብትሆኚ ኖሮ የአንዲት እናት እንባና ደም በጣም ያሳስብሽ ነበር። የፈለከውን በለኝ። ለነገሩ ምንም ብትለኝ ይገባኛል። ደግሞ የልጄ እናት እዚህ ያመጣለሁ አለ። አንቺ እያለሽ መቼም አላረገውሽ። እንደው ፈጣሪ ምንድን ነው የሚሻለኝ? ቆይሽ ምን ፈጣሪ ግን እስከ መቼ ድረስ ነው? ኑሐሚን ይሄ ሁሉ ነገር እየሆነ ያለው ባንቺ ምክንያት። አንቺ ይቅር ብትይም እኔ ግን መቼም ይቅር አልልሽም። አቶ ለኩን ደህና ሆኗል ብቻ ነው። እስቲ ሰከን በይ እንዴ! የምን እንደዚህ መቻኮል ነው? እንደዚህ ስትሆኝ እኮ ለሳቸው አዝነሽ ነው የምትመስለው። እማዬሙች ሌሊቱን ሙሉ እንቅልፍ ሳይወስደኝ ነበር። አባዬ እንደዛ የታመመ ጊዜ ራሱ እንደዛ ነው እኮ ነበር። ለማንኛውም ተሰማ ጋር ደውዬ ነበር። አሁን ደህና ናቸው፣ ነቅተዋል ብሎኛል። እና በዛው ስለ ቤቱ ጉዳይ አናገራቸውም ነበር። አሁንስ አበዛችሁ። እሺ ምን ላድርግ ብለሽ ነው? እነዚህ ሀብታሞች እኮ ሳያማክሩ ነው በአንዴ ወደ ሁለተኛው ዓለም የተኮሱት። ለማንኛውም እኔ ምግብ አዘጋጅቼ ይዤ መጠየቅ አለብኝ። ይህን የሚያክል ቤት የሚገዛልን ሰውማ በባዶ እጄ አልጠይቅም። ምን ነው የሆስፒታሉ ጥበቃ እንዲበላው ነው? ባለፈው ራሱ የቋጠርሽውን እኮ ወይዘሮ ዝናሽ ለውሻዋ ነው የሰጠችው። እውነትሽን ነው? አዎ ምን ነው ገረመሽ? ሴትዮዋ እኮ ወይዘሮ ዝናሽ ናት። ለነገሩ እሷ ከዚህ በላይም ታደርጋለች። ለማንኛውም አሁን እሷ በጣም ተናዳለች። ለዚህ ሁሉ መንስኤዋ ደግሞ እኔ ነኝ። ምንም አታመጣም እባክሽ። እኛ እኮ ብቻችን አይደለም፣ ኑሐሚን ከኛ ጋር ናት። እሷን ለማንቀጥቀጥ ደግሞ ኑሐሚን ብቻዋን በቂ ናት። ባይሆን እሱን አንድ ብለሽ ያዥ። ግጥም አድርጌ ነው ምንልሽ። እስቲ ኤዱዬ በእናትሽ ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ሆነ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን ማለት ነው። አቶ ልኩ እንግዲህ ተርፏል ማለት ነው፣ ነቅቷል። ናሁም እና ዳጊ እንዴት አባቴ እንደዚህ ሊፈጠር እንደቻለ እየጠየቀ ነበር። ከዛ እንደ አጋጣሚ የናሁም አባት ተሰማ እየደውለን ስልኩን እንዳታነሳ ይሄ ሁሉ በእነሱ ምክንያት ነው እያለችው ነበር። ዝና ቆይ ማይ ምን ተፈጥሮ ነው ማሚ ለምንድን ነው የማትነግሪኝ እያለ በጥያቄ ሳፋጣት ነበር እናቱን። ነገር ግን ዶክተሯ መጥተው አቶ ነኩን ደህና ናቸው፣ አሁን ይነቃሉ፣ ስለዚህ ብዙ አታጨናንቁት፣ ደህና ናቸው፣ ለጊዜው ምንም የተፈጠረ ነገር የለውም አለች ዶክተር። ነገር ግን ባሌ ምንም አይሆንም አይደለ ይተርፋል አይደለ እያለችው ነበር። ነገር ግን ኢሜ ጋር ሲደወል ኢሜ ከኤልሚ ጋር መጠጧን እየጠጣች ጥንብር ብላ ሰክራለች ማለት ነው። ኤልሚ እንግዲህ አውቆ ይሰነ ማስከር ምንሽ ከሷ ጋር እየተጫወተ ነበር። ስልክ እየተደወል ስልኩን ታየውና ምን አቤት የሚያጡ መስኮን እናቴና ወንድሜ እየደወሉ ነበር። አንዱም ይብስባቸው ስልክን ዘጋለ ብላ ስልኳን ትዘጋለች ማለት ነው። እና በቃ ስልኬን ዘግቻለሁ እንደፈለግ እንሆን እያለች አይ አሁን በክቶሻል፣ ይበቃሻል፣ መሽቷል፣ መሄድ አለብን እያላት ነበር። ነገር ግን አይ መሄድ አልፈልግም እያለች ነበር እሷ። እኔ ምንሽ እንግዲህ እኔና አንቺ አብረን እንዳመሸን መቼም ሰክረሽ እንደማታወሪ ተስፋ አደርጋለሁ። መቼም ከሚያስገናኝ ብለሽ እንደማትናገሪ ተስፋ አደርጋለሁ። በጣም ሰክረሻል። ቢሆንስ እኔን አግኝተኝ ነው እንዴ ታዲያ? ከኔ ጋር መሆኑን አግኝተኝ ነው እያለችው ሴት ይዝበት ነበር። እንግዲህ ተሰማ እጅግ በጣም ደስ ብሎታል። ቤተሰቡ በሙሉ አብሮ ማዕድ እንደቆርሶ ነው ማለት ነው። ሁላችሁም ተሰብስባችሁ ስላየዋችሁ በጣም ደስ ብሎኛል እያለ ፈጣሪን እያመሰገነ በሉ የተባረከ ይሁን ብሎ መግባቸው መብላት ይችላሉ። እንግዲህ አሁን ላይ ሁሉም ደስተኛ ናቸው።
ሁሌም እንደዚህ አይነት ደስተኛ ቤተሰብ ቢሆኑ የት ብገኙ ነበር። እንግዲህ አንዳችሁ ወደ ቤት ተመለሱ፣ ቤቱን ባዶ ነው። ስለዚህ ትልቁም አሁን ደህና ነው። አዎ እማዬ ወይዘሮ ዝናሽ አንቺ ቤት ብትጂ ይሻልሻል እያላት ነበር። ናሁም አዎ አንቺ ሂጂ፣ ላይ እኔ አልሄድም፣ እኔ ባሌ ምንም ነገር ምን እንደሆነ ሳላረጋግጥ የትም አልሄድም ትላለች። ስለዚህ በቃ ዳጊ አንተ ሂድ ይባልና ዳጊ ለመሄድ ይወስናሉ ማለት ነው። እንግዲህ ኤደምና እናቷ ቆይ እማዬ እዚህ ልተኛ እንደ ሄደች ባሽካትኝም እንደ እያለቻት እያዘችባት ነበር። ነገር ግን እንጂ ደግሞ የሌለ ነገር አታውሪ እስቲ ዝም በይ እያለቻት ነበር። እንግዲህ አሁን እነሱ እያሳሰባቸው ቤቱ በእነሱ ስም እንዲሆን ፍላጎታቸው ነው። ቶሎ ብሎ ሁሉ ተሰማ ቤቱ በአባዬ ቢሆን ወይም ደግሞ በሁለታቸው ስም ቢሆን ጥሩ ነው እያለች ኤደንና እናቷ ሳቅዱ ነበር። ዝናሽ እንግዲህ ዳጊ ናሁም ምን እንደተፈጠረ እየጠየቃት ነበር። ይሄ ሁሉ ያቺ ናሁም ሰበብ ነው እያለ ተሰማ። ደውሎ ስጠይቀው የአባቴ ስልክ አይሰራም ምን ተፈጥሮ ነው ስለው ባይ ትንሽ ደህና አይደለም ሐኪም ቤት ገብቶ ነው ምናምን። ወይኔ ጓደኛዬ ወይኔ ወዳጄ ምንድን ነው ሆነ እያለ ስጠይቅ ነበር። ከዛ ሁሉም ሰው ደነገጠ። እኔ የፈራሁት ይሄን ነበር። በቃ የት ሐኪም ቤት ነው ንገረኝ፣ እመጣለሁ። አይ ደህና ነው አታስብ። አባዬ ምን ተፈጥሮ? አቶ ልኩን ሐኪም ቤት ገባ እኮ ነው የሚለኝ። ምን? አዎ ታዲያ አሁን ደህና ነው? ምን ተፈጥሮ ነው? እኔ እኮ ነግራችሁ ነበር ግን አልሰማም ብላችሁኝ ነው እንጂ እያለች ስጮህ ነበር። ይህ ሁሉ ያንቺ ነው? አይ ናሁም ምንም ያጠፋችው ነገር የለም። ጥፋተኛ ከሆነችም ወይዘሮ ዝናሽ ነች። እሷ ነች የእሷ ጥፋት ነው እንጂ የናሁም ጥፋት አይደለም አላለችም? ሄለን ስለረዳሽኝ አመሰግናለሁ ከጎኔ ስለሆንሽ እያለቻት ነበር። ነገር ከጎና ሳያስመስሉ የነበረው ትክክለኛ እውነት ማንነታቸው ሰውን አውቆ እንዳልሆነ እሷ አላወቀችም። የሚያሳግራ ዳጊ ቆይ በጋን ነው ያጠጣሁሽ እንደዚህ የሰከርሽው እያላት ነበር። አይ በልቼ ነው እያለች ሞር ስትዝበት ነበር። ነገር ግን ኤደንና እናቷ አንድ ላይ እያወሩ ነበር። አሁን ምንድነው የሚፈጠረው ማየ እያለ ስታወራ ነበር። ይህ ቤት ቶሎ ብሎ ቤቱን በራስ ጃበኛ ስም ካላደረጉ ከባድ ነው። ያቺ ሴትዮ እብድ ነች። አንድ ቀን እንኳን እዚህ ቤት አቶ ልኩን አንድ ቀን አንድ ነገር ቢሆን አንድ ቀንም እዚህ ቤት አታሳድረንም እያሉ ተሰማና ዮሐኔ እንግዲህ ተልኩን ለመጠየቅ ሐኪም ቤት ሄዳሉ። ጓደኛዬ ምን ተፈጥሮ ነው? ምንድነው ሆነ? ከዛ ዶክተሩ ምንም የሚያሰጋ ነገር የለም ግን በየተራ እየገባችሁ ማየት ትችላላችሁ፣ ብዙ አታደክሙ እያለ ነበር እና እጅግ በጣም ደህና እንደሆነ ዶክተሩ ነገር። ተመስገን ጓደኛዬ ደህና ነው ማለት ነው ወዳጄ እያለ ተሰማ። እጅግ በጣም ደስ አለው ማለት ነው። አዎ መግባት ትችላላችሁ፣ ነገር ግን በየተራ ግቡ፣ አታጨናንቁት ምናምን ይላችኋል ማለት ነው። ከዛ ይስማማለሁ። ተመስገን አያችናም። እሷም በጣም ተጨንቃ ነበር። እንግዲህ መጀመሪያ ናሁ ገብቶ አባቱን ለማየት አባዬ ምንድነው ግብኝ? ምንድነው የተፈጠረ? የሆንኮ ነገር ምንድነው? ያቺ ክፉ እናት ነች እንደዚህ ያደረገች ልጄ እያለ ምን ተፈጥሮ ነው? እማዬ ምን አድርጋ ነው አባዬ እያለ ስጠይቀው ነበር። እስቲ ተወኝ ልጄ እያለ ከዛ ናሁና ተሰማ ይመጣሉ። ታሴ እኔ እኮ በጣም ደህና ነኝ። እንደዚህ ሆነ እኮ መምጣት አልነበረብም። ተመስገን አምላኬ ደህና ሆነ ስላየው ደስ ብሎኛል። በጣም ጭንቆ የነበረ እኮ ወዳጄ እያለ ናሁና ናሁም ውጡ ከዚህ እኔ ላወራቸው ነው። ከዛ ናሁም ተደብቆ እያዳመጣቸው ነበር። እንግዲህ ተሰማና አቶ ለኩን እያወሩ ነበር። ከዛ እባክን ወይዘሮ ዝናሽን ይቅርታ አድርግላት፣ ናሁን ነገሮቹ ረስታ ይቅር ብላለች እያለ እሷ ነገሩ ረስታ ይቅር ብትለው እኔ ግን መቼም ይቅርላት አልችልም እያለ ከዛ ምን እንደተፈጠረው ያው ስላልሰማ ናሁን ተደብቆ በር ስለሆነ እየሰማ ነበር። ከዛ እንግዲህ ወይዘሮ ዝናሽ ያደረገችውን ድርጊት እያደመጠ ነበር። ወይዘሮ ዝናሽ ደግሞ ያዘነና የተከፋ መስላ ያዘነችና የተከፋች መስላ እያወራች ነበር። በቃ ተረጋጊ ባሌ አንድ ነገር ከሆነ መኖር አልችልም። ቆይ ምንድነው ማድረግ የምንችለው? አሁን የመጨረሻ ነው እያለ ስታወራ ነበር። በቃ አትጨነቅ ብላ ናሁን መልሳ እሷ ልትጎዳ ነበረ። ነገር ግን የዋና ንጹህ ልብ ስላላት አሁንም ቢሆን ይቅር ብዬሻለሁ እኔ ስለዚህ በቃ ሁሉ ነገር ሰላሙና ተረጋጊ እያለች አሁን ደግሞ የልጁ ነገር የዳጊ ነገር ያሳስበኛል፣ የምትፈልገው ነገር አድርግልሃለሁ፣ ሂድም እንኳን ብሎ አልሄድም ብሎ እምቢ አለኝ እያለችው ነበር። ታዲያ ምን ተሳነ? እኔ ምስጢርሽን
እስከ ለተሞቴ ሄጄ እሄዳለሁ። ምንም ነገር ለማንም አልናገርም። ስለዚህ አሳብ አይግባሽ እያለቻት ነበር። ነገር ግን እንግዲህ ለሰማ ልጄ በባለቤት ስም እኔ ይቅርታ ጠይቄ አንድ እርሱ ለምንድን ይቅርታ የምጠይቁኝ? ስለቁ በጭራሽ እኔ ይቅርታ መጠየቅ የለበትም እያላት ነበር። ነገር ግን በጣም እያሰነ ምንም ነገር ምንም ማለት እንዳለብኝ አላቅም። ከዛ ኢሜ አባዬ እያለች እያለቀሰች መጣ። ቆይ ትናንትና የት ነበርሽ? ይናን የት ሄደሽ ነው እያላት ነበር። ከዛ ናሁን በጥላቻ አስተያየት እያየቻት ነበር። ቆይ ምን ተፈጥሮ ነው? ይሄ ሁሉ ያንቺ ስራ ነው? አባቴና ቤተሰቦችን በጠበጥሻቸው እያለች ተኮረ ብላ ናሁም እያየቻት ነበር። ነገር ግን እሷም ኮስተር ብላ ስታያት ነበር። ይሄ ሁሉ በአንቺ ምክንያት ነው ህይወታችን በጠበች። ቀን ቤታችን የገባሽ ቀን ጀምሮ ሰላማችን አደፍረስሻል። ስለዚህ የእጅሽ ነው የሚሰጥሽ እያለቻት በትኩረት እየተመለከተቻት ነበር። እና እሷ ምን ማድረግ እንደምትፈልገው ቆይ እሰራልሻለሁ እያለች ከዛ ነው እያየቻት ነበር። ቆምን ተፈጥሮ ነው እኔ አባትሽ ያደረኩ መስል ይሄ ሁሉ በአንቺ ምክንያት ነው። ህይወታችን ውስጥ ከገባሽ ቀን ጀምረሽ ስበጨብጭኝ ነበር። አሁንም ከቤታችን ወጥሽ ሰላም አላገኘንም። አሁንም ከዙሪያችን አልጠፋሽም። ቆይ ምን ፈልገሽ ነው? ገኛ ለምን አትፋችም? ረብስ ምንድነው ችግርሽ እያለቻት ነበር። ቆይ እኔ ምን ያደረኩት? የተፈጠረውን ነገር ሂጂና እናትሽን ጠይቂ። ስለኔ ምንም ነገር አይመለከትሽም። ስርዓትሽን ያዥ ትላታለች። ዝም በይ፣ ይሄ ሁሉ ባንቺ ምክንያት ነው። ህይወታችን በጠበጥሽው አንቺ ነሽ እያለቻት ስጨውባት ነበር። ናሆሜ እኔ ምንም ያደረኩት ነገር የለም። ራሳችሁ እኔ ጥፋታችን በሙሉ እኔ ላይ ለማላቀቅ አትሞክሩ እያለ ስጠርክስ ነበር። ወደ ተመልካች የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።